ሰሞኑን የዓለም ቤዛ ጌታችን ኢየሱስ ነው ማርያም አይደለችም እንዲያ ነው እንዲህ ነው የሚል የሆነ ጉንጫ አልፋ ክርክሮች እንግዲህ ስንሰማ ቆይተናል። በጋሻው የሚባል ወንድማችን በጣም የምወደው በጣም በኦርቶዶክስ ከባድ አስተማሪ የነበረ በጋሻውን ውሻ አርጋችሁ አስወጥታችሁታል። እንዴት በመጽሐፍ ቅዱስ ውስጥ አንድ ፍሬ ጥቅስ የማታገኝለትን ነገር ዶክትሪን አርገህ ትከራከርለታለህ? በእነዚህ ከላይ በምታያቸው ታዋቂ ሰዎች ዙሪያ የወጣ ጥልቅ መረጃ አለ። ይህንን መረጃ ለብዙዎች እንዲደርስ አድርጉልኝ። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክስ ያራሳችን የደቦ ፍርድን እንፈርዳለን። ቃሉ በግዕዝ እንዲሁም ወደ አማርኛ ሲፈታ የተለያዩ ትርጉም አለው ማለት እነዚያ የተለያዩ ቫራይቲ ኦፍ ትርጉሞች ውስጥ ገብቶ መደበቅ ይቻላል። ከዚያም ደግሞ ቲዮሎጂካል ሚኒንግ ለፈለግነው ነገር መስጠት እንችላለን ማለት አይደለም። ቤዛነት እኮ አንዱ የሚጠይቀው መስፈርት ሰው መሆንና ንጹህ መሆን ነው። ሰው ናት። አዎ ንጹህ ብትሆን ለምን አልሞተችም? ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አይችልም። ሚካኤል ቤዛ መሆን አይችልም። ሐና እመቤታችንን ጸንሳ አንድ ዘመድ ሞቶ ስታለቅስ የሞተው ሰውዬ ራሱ ተነስቶ ለሐና የእግዚአብሔር አያቱ አመሩ ጆሮዬ ነው የእግዚአብሔር አያቱ ሐና ሆይ ሰላምታ ላንቺ ይገባሻል ብሎ መስክሯል። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ዓለም ቤዛ ኢየሱስ ነው፣ የፈወሰኝ ጌታ ነው። መዳን በሌላ የለም፣ እኔ አምናለሁ ዘላለም። ዓለም ቤዛ ኢየሱስ ነው፣ የፈወሰኝ ጌታ ነው። መዳን በሌላ የለም፣ እኔ አምናለሁ ዘላለም። ኢየሱስ ነው ቤዛ ሲባል ይኸውልህ ማንቆርቆሪያው ጣሳ ሁሉ ከተንጫጫ የሰሞኑ አውሎ ንፋስ ደግሞ እንደዚህ ተብሎ ሲወራ ታዲያ ማን ኢየሱስን ቤዛ አይደለም አለ የሚል ክርክር ይነሳል። ታዲያ ምን እያልክ ነው? ምን ለማለት ፈልገህ ነው? የጎረቤት ሌባ ካልታየ ይሰርቃል ከታየ ይስቃል አሉ እና ግርግሩን ምን ፈጠረው? ትርምሱን ምን ፈጠረው? አሜን ሃሌሉያ ብሎ መዝጋት ነው የሚበጀው። ትርምስ ይሄ እኮ ማለት ምን ማለት እንደሆነ ታውቃለህ? የግድ አይናችሁን ያዙና እናሞኛችሁ። እንዴት በመጽሐፍ ቅዱስ ውስጥ አንድ ፍሬ ጥቅስ የማታገኝለትን ነገር ዶክትሪን አርገህ ትከራከርለታለህ? ስለ ክርስቶስ ኢየሱስ ቤዛነት ነው እንጂ መጽሐፍ ቅዱሱ የሚናገረው ስለ እመቤታችን ቤዛነት አያወራም። እነሆ አንድ እንደዛ እንደ ቃና ዘገሊላው ዮሐንስ 2 አለ አይደለ? ያለ አውዱ ቢፈታም እንደሱ እንኳን አማላይ ለማለት እንደሚጠቀሰው ጥቅስ እንደሱ እንኳን አንድ ቢኖር ማለፊያ ነበር። ዝም ብለህ ለመከራከር አለ አይደለ? አንድ ቤዛዊት የሚል የለም። ሰሞኑን የዓለም ቤዛ ጌታችን ኢየሱስ ነው ማርያም አይደለችም እንዲያ ነው እንዲህ ነው የሚል የሆነ ጉንጫ አልፋ ክርክሮች እንግዲህ ስንሰማ ቆይተናል። ሰሞኑንም አንድ ቪዲዮ አይቻለሁ ከሃይማኖቱ ዓለም ጉንጭ አልፋ የሚል አንድ የፖለቲከኞች ወይም የወረደ አማርኛ የክርስቶስ ኢየሱስ ቤዛነት ጋር አያይዞ ሲያወራ ተሰምቷል። የዚህ ፕላትፎርም ላይ ቅበተ እምነት የሚሰራ አንድ ወንድም የክርስቶስ ኢየሱስን ቤዛነት ሲገልጽ ፊቱ ላይ ያለው የምጸት ቃል የንቀት ቃልን ጭምር ጉንጭ አልፋ ብሏልና በእውነት የኢየሱስ ቤዛነት እንደሚባለው ጉንጭ አልፋ ዝም ብሎ ንግግር ነው ወይ? እግዚአብሔር ልጁ ላይ ጨክኖ የሰራው የማዳን ፕሮግራም ልጁ ሲያቃስት ልጁ ሲጮህ ተጠማው ሲል አብ ልጁ ላይ ጨክኖ የሰራው ፕሮግራም ይህ የማዳን እቅድ ጉንጭ አልፋና ዝም ብሎ እንደሚባለው ቀልል ተብሎ የሚታለፍ ጉዳይ ነው። ተባረክ። ቀላል ጉዳይ አይደለም። የሃይማኖቱ ዓለም ያን ያህል ፍቅር የለውም ለኢየሱስ አይደል? ቅድም እንዳለው ፍቅሩ የለውም። ኢየሱስ ልክ ሂንዱይዝም ላይ እንዳለው ማለት ነው። በሂንዱይዝም
ያም አምላክ ነው አምላክ ነው እንዳንዱ አምላክ ማለት ነው። እና ኢየሱስን እንደው ከአንዱ ጻድቅ በተለየ መንገድ እኔ ፍቅር አላቸው ብዬ አላስብም። እንደዛ ነው ብዬ አላስብም። የሃይማኖቱ ዓለም የሚያውቀው አንድ ነገር ምንድነው? መዋሸት ያውቃል። ይዋሻል፣ በጣም ይዋሻል። ምን ላይ ነው የሚዋሻው ከተባለ ክርስቶስ ላይ ይዋሻል። እና የሃይማኖቱ ዓለም ከሚዋሻው ነገር አንዱ ይሄ ነው። የኢየሱስን ብቸኛ ቤዛነት ላይ ይዋሻል። ብቻውን ቤዛ ማድረግ ወይም የቤዛነትን ስራ ለኢየሱስ ብቻ መስጠት አይፈልግም የሃይማኖቱ ዓለም። ለዚህ ደግሞ አንድ ማሳያ ልስጥ። ሐዋርያው ጳውሎስ የተናገረው አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል፣ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ አልዋሽም ይላል። ተመልከተው ሐዋርያው ጳውሎስ ምንድን ያለው? ራሱንም ለሁሉ ቤዛ ሰጠማ ጌታ ኢየሱስ። ከዛስ እኔም አለ ለዚህ ነገር አሁን ለተናገርኩት ነገር ምንድነኝ? አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ አለ። እውነትን እናገራለሁ እንጂ አልዋሽም። ስለዚህ እውነትን እናገራለሁ። ምንድነው እውነቱ? ኢየሱስ ክርስቶስ ቤዛ ነው። ይህን እናገራለሁ። የተሾምኩትም ይህን ለመናገር ነው። ምን አላደርግም? አልዋሽም። እዚህ እውነት ላይ የሃይማኖቱ ዓለም ደግሞ እዚህ እውነት ላይ ይዋሻል ማለት ነው። አሁን ራሱን ለሁሉ ቤዛ ሰጠማ ኢየሱስ፣ አለቀ። አሜን ተባብለን እኮ ነው መለያየት ያለብን። ገባ? በቃ ተስማምተን ተጨባብተን እግዚአብሔር ይባርክ ተባብለን ነው መለያየት ያለብን። ግን የሃይማኖቱ ዓለም ደስ አይለውም። በሚያሳዝን ሁኔታ ደስ አይለውም። ቆይ አንድ ነገር ልጠይቅ። የሃይማኖቱ ዓለም ለኢየሱስ የሰጠው ለማርያም ያልሰጠው ምን አለ? ምን አለ? ምንም የለም። ምንም እኩል ይሰግዳል፣ እሷም ለሱ ይዘምራል፣ እሷም ለሱ ምንም የተለየ እኩል ነው። የተለየ ነገር ለኢየሱስ ያደርጋል ምንም የለም። ይሄን የእውነት ኦርቶዶክሳውያን እዚህ ያላችሁ እያያችሁን ያላችሁ አላችሁ እና እስቲ ራሳችሁን ቆም ብላችሁ አስቡ። ከቃላት ጀምሮ ለኢየሱስ የምትሰጡትና ለማርያም የምትሰጡት ምን የተለያየ ነገር አለው? ምንም የለም። ኢየሱስን ቤዛ፣ ማርያምን ቤዛ፣ ኢየሱስን ማዳኝ፣ ማርያምን ማዳኝ፣ ምንም የተለየ ነገር የለም። ለኢየሱስም ትዘምራለህ፣ ለማርያም ትዘምራለህ። እንደውም አብልጠህ ነው ለማርያም ትዘምረው፣ በጋሻው የሚባል ወንድማችን በጣም የምወደው በጣም በኦርቶዶክስ ከባድ አስተማሪ የነበረ በጋሻውን ውሻ አርጋችሁ አስወጥታችሁታል። እንዳልክም ክርስቶስን ስለሰበከ ነው የተባረረው። ክርስቶስን መስበክ እኛ አባት የተሰደቡት ክርስቶስ ምንድነው? ከክርስቶስ ጋር ጸብ ያለን ምንድነው? ችግራችን ኢየሱስ ሲባል የሚያመን ምንድነው? ኦርቶዶክስ ውስጥ ለምንድነው የሚያመን? እኒህ በምስሉ ላይ የምታዩቸው አባታችን አቡነ ገብርኤል ቤዛ ማለት ምትክ ማለት በመሆኑ ስለኛ በደልና ኃጢአት ደግሞ ከክርስቶስ በቀር ሌላ ዋጋ የከፈለ ቤዛ የሆነ ማንም የለም፣ ድንግል ማርያምም መላእክትም ሌሎችም ቤዛ ሊባሉ አይገባም፣ መጽሐፍ ቅዱሳዊ አይደለም ብለው ዕብራውያንን ጠቅሰው የአባቶችን ትምህርት ጠቅሰው ቤዛ አንድ እሱም ክርስቶስ እንደሆነ አስተማሩ። ይህን የእሳቸውን ትምህርት ተከትሎ የተለያዩ መልሶች እየተሰጠ ነው። አሁን በፌስቡክም በቴሌግራምም በቪዲዮም ጭምር ማለት ነው። ታዲያ አንዳንዶቹ መልስ ሲሰጡ አቡነ ገብርኤል መናፍቅ እንደሆነ አሁን የሚናገሩት ነገር ኑፋቄ እንደሆነ በጣም እየተናገረ ያለ ነገር ነው። ይህንን ሳይ በነገራችን ላይ ሐኪም በዚህ ጉዳይ ላይ ለሳቸው መልስ ተብሎ ይመስላል መልስ ለመስጠት ሞክሯል። በጣም የሚያስቅና የሚያሳዝን ግብዝነት፣ ተንኮል ያለበት ምላሽ ወንድማችን ሰጥቷል። ይሁን ግን በዚህ በእሳቸው ላይ በተነሳው ጉዳይ ላይ ግን እኔ እንደው መረዳት ካለባችሁ እንድትረዱት በኦርቶዶክስ ቤተክርስቲያን ስትኖሩ ማወቅ ያለባችሁ ነገር አለ።
እሱ ምንድን ነው? ረጅም ዓመታት ያስቆጠረ አንድን መጽሐፍ ቅዱሳዊ ያልሆነን ግን ረጅም ዓመት ያስቆጠረ ነው። መጽሐፍ ቅዱሳዊ ግን አይደለም። መጽሐፍ ቅዱሳዊ ልምምድ አይደለም፣ ትምህርት አይደለም፣ ግን ረጅም ዓመት በእነዚህ ከላይ በምታያቸው ታዋቂ ሰዎች ዙሪያ የወጣ ጥብቅ መረጃ አለ። ይህንን መረጃ ለብዙዎች እንዲደርስ አድርጉልን። እንግዲህ እንደምታውቁት ከቅርብ ጊዜ ወዲህ እነዚህ ሰዎች ጴንጤ እየተጫወቱ ይገኛሉ። እያንዳንዱ ጴንጤ የሆነበት ምክንያት ያልታወቀ መስሏቸዋል። ምን ጠብቃችሁ ነበር? የኢየሱስ ፍቅር ነዋ። ስለዚህ እናንተም ሳይረፍድባችሁ ወደዚህ ፍቅር ወደ ሆነው ጌታ ኑ። እሺ፣ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ተወዳጆች፣ ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክስ ራሳችን የደቦ ፍርድን እንፈርዳለን። አለቀ። እሺ፣ ይህንን ቪዲዮ በደንብ ኮፒ ሊንክ አድርጉ። መጨረሻቸው ይሄ ነው። የክርስቶስ ኢየሱስ መንፈስ ከሌለ ከእግዚአብሔር ካልተወለድክ ሁሉን ነገር በስጋ ነው ማድረግ የምትፈልገው፣ በመግደል በማሳደድ የሆነ ነገር አመፅ በማስነሳት መጽሐፍ ቅዱስ ላይ ሐሳቡ ስለሌለ በአመፅና በውካታ የምትመልሰው ወጣት የለም በፍጹም። ኦርቶዶክሳዊ ወጣቶች በደንብ አድርጌ እነግራችኋለሁ። ማርያም ቤዛ ለመሆኗ ምንም አይነት ማስረጃ ስለሌለ ይህንን ወጣት ተጽዕኖ ፈጣሪ ብላችሁት ራሳችሁ ይኸው እንደ አለቃ ውጡ ግቡ እያለ የሚያሰማራችሁን ሰው እንደዚህ አይነት ሰው ለመስማት እንዴት ሞራል አገኛችሁ? እግዚአብሔር መንፈስ ከሌለ ውስጣችሁ፣ መጽሐፍ ቅዱሳዊ እውነት ከሌላችሁ ሁልጊዜ በጉልበትና ሁልጊዜ ባላችሁ አቅም የሆነን ነገር ለማስረዳት ለማሳመን መሞከር ይሄ ፈጽሞ የማይዋጥ ነገር ነው። ይሄ ትውልድ አትሸውዱም፣ በፍጹም አትሸውዱም። የሆነ ስስብልቱን በሃይማኖት ምናምን ገብተህ ነጠላ ለብሰህ ምናምን በፍጹም አትሸውዱም። አንባቢ ትውልድን በዩቱብ እንመጣለታለን፣ በቲክቶክ እንመጣለታለን፣ በቲቪ እንመጣለታለን፣ በፌስቡክ እንመጣለታለን። ውሸታችሁን እናጋልጠላቸዋለን። ዝም ብሎ አሜን የሚል ወጣት የለም። ግዕዙን እየተረጎምን ውሸታችሁን እያጋለጠን እንኖራለን። ወንጌል ብቻውን ያድናል። ኮፒ ሊንክ በማድረግ ለብዙዎች አድርሱ። ተባረኩ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ኦኬ፣ በዚህ ክፍል ላይ ወንድማችን አኬ የሰጠውን ማብራሪያ ሄዳችሁ ቪዲዮውን መመልከት ትችላላችሁ። እሱ የሰጠው ማብራሪያ ከዚህ ቀደም በአውደ ምሕረት ሲሰበክ የነበረና እንዲሁም ዲያቆን ያረጋል ሲናገረው የነበረው ነገር ስለሆነ መዝገበ ቃላቱን ጠቅሶ የተለያየ ትርጉም አለውና ያ ቃል እንደው ማርያምን እንደዚህ ባንናገራት የሚል አይነት አካሄድ ነው የተካሄደው። ሰው ሄዳችሁ ሙሉ መመልከት ትችላላችሁ። እኔ ስለሰማሁት እዛ ላይ ኮሜንት ለማድረግ ያክል ነው። አንደኛው ቃሉ በግዕዝ እንዲሁም ወደ አማርኛ ሲፈታ የተለያዩ ትርጉም አለው ማለት እነዚያ የተለያዩ ቫራይቲ ኦፍ ትርጉሞች ውስጥ ገብቶ መደበቅ ይቻላል። ከዚያም ደግሞ ቲዮሎጂካል ሚኒንግ ለፈለግነው ነገር መስጠት እንችላለን ማለት አይደለም። ይሄኛው በግዕዝ የተረጎመው ቃል አዲስ ኪዳናችን ላይ ሄደን እንግዲህ በግሪክ ነው የተጻፈው አዲስ ኪዳናችን። ኢቭን በግሪክ ሐዋርያት ሥራ ምዕራፍ 7 ላይ ያለውና ራንሰም የሚለው ወይም ቤዛ ተብሎ በአማርኛው የተፈታው ቃል አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ሐሳብ እንኳን ብናይ ሁለቱ ክፍሎች ላይ የገባው የግሪክ ቃል ሁለቱም የተለያየ ነው። ሄዳችሁ ቼክ ማድረግ ትችላላችሁ። አንደኛ ጢሞቴዎስ ምዕራፍ 2 ላይ የምናየው ነፍሱን ለሁሉም ቤዛ ሰጠ፣ ራሱን ለሁሉም ቤዛ ሰጠ የሚልበት ላይ አንቲሊትሮን የሚል የግሪክ ቃል ይጠቀማል። እንዲሁ ደግሞ ሐዋርያት ሥራ ላይ ምዕራፍ 7 ላይ ያለው በተለይ ሙሴ ቤዛ ተብሏል ተብሎ የተረጎመበት ቦታ ላይ ያለው እንደው ወርዱ ራሱ ሆኖ የተለያየ ትርጉም አለው ሳይሆን ቃላቶቹም ከጅምሩ የተለያዩ ናቸው። ለምሳሌ ሐዋርያት ሥራ ላይ ያለው ደግሞ ምን የሚለውን ይከተላል ማለት ነው። ሊትሮቴን የሚል የግሪክ ቃል ይጠቀማል። ሜይን ትርጉሙ ደግሞ ዴሊቨረር ወይም ነፃ አውጪ ማለት ነው። ስለዚህ ሐዋርያት ሥራ ላይ ያለውንም ቃል ብንመለከት ሄደን ደግሞ አንደኛ ጢሞቴዎስ ላይ ያለውንም ቃል ብንመለከት ሁለቱም የተለያዩ ትርጉም የሚይዙ ናቸው።
ሐዋርያ ሥራ ላይ ያለው ነፃ አውጪ አድርጌ ልኬሃለሁ የሚል አይነት ትርጉም አለው ማለት ነው። ትርጉም አለው። አሁን ቃላቶቹ በተለይም በዚህ በወንድማችንም በኩል ይሁን በሌሎች አሁን ቪዲዮ እየሰሩ ባሉ ሰዎች በኩል እየተጠቀሱ ያሉ የብሉይ ኪዳን ምንባባት አሉ። ምሳሌ ላይ ያሉ፣ ኢሳይያስ ላይ ያሉ፣ ኢዮብ ላይ ያሉ፣ በተለይ ምሳሌ ላይ 2-3 የተደጋገማለና እዛ ክፍል ላይ ከአንደኛው ቃል ውጪ በቀር አንደኛው ሪዴምፕሽን በሚል የተተረጎመ ሌላ ቃል ነው ያለው። ከዛ ውጪ የተጠቀሱ በእነዚህ ወንድሞች በኩል ማለት ነው የተጠቀሱ ቃላት በሙሉ ኮፔር የሚል የዕብራይስጥ ቃል ይይዛሉ። ካፋር ከሚል ዋናው ቃል ስሩ ቃል ማለት ነው ከዛ የተገኘ ነው። ኮፔር የሚለውን ነው የሚጠቀሙት። ምን ለሚለው ራንሰም ወይም ቤዛ ለሚለው ቃል የሚጠቀሙት ማለት ነው። ይሄ ቤዛ የሚለው ቃል ደግሞ አሁንም በሴማንቲክ ደረጃ አይሁዶቹ እንዴት ይጠቀማሉ፣ እንዴትስ ይፈቱታል የሚለውን ስንመለከት ማለት ነው ቢያንስ በሶስት አይነት ደርዝ ይህንን ቃል ይፈቱታል። አሁን የተቸገርነው የፍቺ ላይ ቆመን ወይም የትርጉም ላይ ቆመን እያወራን ስላለ ነው ችግር የተፈጠረው። ግዕዙ እንደዚህ ይላል፣ አማርኛው እንደዚህ ይላል ነው ዋናው። እነዛ ቃላት የተገኙባቸው ዕብራይስጡ ምን ይላል ደን ግሪኩ ምን ይላል ነው መታየት ያለበት። ምክንያቱም ያ ቃል ሲፈታ ሰከንደሪ ሚኒንግ ደግሞ ድጋሚ እየፈጠረ የሚሄደው ነገር ውልዶችን እየፈጠረ የሚሄዱ ስለማይቀር ማለት ነው ደን እናያለን ማለት ነው። በሌሎች ቋንቋዎችም እንዴት እየተረጎመ እንደሚመጣ መታየት ስላለበት የመጀመሪያው ትርጉም በምን አይነት አውድ ውስጥ ነው ይሄ ቃል ሲመጣ ያየ ነው ኦር ምን አይነት ትርጉሞችን ይዞ ይመጣል የሚለው መታየት አለበት። አንደኛው ሌጋል አስፔክት ነው ወይም ህጋዊ በሆነ አስፔክት ላይ በእስራኤል ሌጋል ሲስተም ውስጥ በተለይም የገባበት ቦታ ጉቦ በሚል ሐሳብ ነው የመጣው ኦር ኮራፕሽን በሚል ሐሳብ ነው የመጣው። ስለዚህ ያንን ሀብታሞች ሊሆኑ ይችላሉ ወይም ገንዘብ ያላቸው ሌሎች አካላት ሊሆኑ ይችላሉ። ፍርድን ለማገምደል ሲመጡ ገንዘብን ይዞ ይመጣሉ። ስለዚህ የሆነ የሚሸፍኑት ነገር አለ። ስቲል ነው ከቨሪንግ አፕ ኦር መሸፈን የሚለውን ሐሳብ አይለቅም። ስለዚህ ጉቦ ኦር ብራይብ ተብሎ ሊመጣ ይችላል። ሁለተኛው ቲዮሎጂካል ኮንሰፕት ነው ኦር በሪቹዋል በአምልኮና በነገረ መለኮታዊ አውድ የሚፈታ ነው። ይሄም አቶንመንት እና ራንሰም የሚለውን ወይም ቤዝቦትና የኃጢአት መስዋዕትነት የሚሉ ሐሳቦችን ይዞ ይመጣል ማለት ነው። ይሄኛው ኮፓር የሚለው ቃል። ሶስተኛው ደግሞ ዋናው ሐሳብ የሚሽከረከረበት ነው ሶስተኛው እና ይሄ ሶስተኛ ሩት አይዲያው ተብሎ የሚጠራ ነው። ከቨር ማድረግ መሸፈን፣ እግዚአብሔር ኃጢአቱን የሚሸፍንለት አይደለ? እግዚአብሔር ኃጢአቱን ይቅር የሚልለት ኃጢአት ይሸፈን ዘንድ እየተባለ ብሉይ ኪዳን ላይ በብዛት ይጠቀሙ ማለት ነው። ስለዚህ ከቨር ማድረግ፣ መሸፈን፣ ፒዝ ማድረግ፣ ቁጣን ማብረድ ኦኬ ደን ሰብስቲቱሽን ፈንታ ሆኖ መግባት የሚሉትን እነዚህን ሐሳቦች ይዞ ይመጣል። በእነዚህ ዛቢያ ነው የሚሽከረከረው ነው። የመጀመሪያው ሌጋል ነው። ሁለተኛው ቲዮሎጂካል ነው። ይሄ ራንሰምና አቶንመንት የሚሉ ሐሳቦችን ሁለቱን ይዞ የሚመጣ ማለት ነው። ቤዞት ሆኖ መቅረብና ቤዛ ሆኖ መቅረብና የኃጢአት መስዋዕት ሆኖ መቅረብ የሚሉ ሁለቱን ሐሳቦችን ይዛል። አሁን ጥያቄያችን የሚሆነው ከነዚህ ሶስቱ በተለይ ብሉይ ኪዳን ላይ ስለሆነ እናንተ የሚሄዳችሁት በእነዚህ ሶስቱ አውዶች ውስጥ ነው የሚገባው። ከነዚህ ሶስቱ አውዶች አይወጡም ቃላቶቹ በብዛት ቢታዩ ማለት ነው። ከቨር ማድረግ፣ መሸፈን፣ ፈንታ መሆን የሚሉ ሐሳቦችን ይይዛል። ኦር ሰብስቲቱት መደረግ የሚሉ ሐሳቦችን ይይዛል። ደን በየትኛው አውድ ውስጥ ነው ቅድስት ድንግል ማርያምን የከተታችኋት? ምትክ ከተባለ ለምን ምትክ ሆና? ያ ምትክነቷ የዓለም ቤዛ ያስብላታል ወይ? ኦር የዓለም ምትክ ያስብላታል ወይ? ቤዛ የሚለው ምትክ የሚል ነገር ይዞ ስለሚመጣ በየትኛው የቃሉ ትርጉም ውስጥ ነው ያስገባችኋት? አማርኛ ውስጥ ያለው ደስታ ኪዳነ ወልድ፣ ከሳቴ ብርሃን ተሰማ እና ሌሎች መዝገበ ቃላት ተጠቀሱት ውስጥ ያለውን አይደለም። ኦሪጂናል ቋንቋው ምን አይነት ትርጉም ሰጠ? ደን የትኛው ውስጥ ነው ያስገባችኋት? እሱም ብትነግሩን። ሁለተኛው ጀስት አርጊመንት ፍሮም ኦሪጂናል ቃሉ ነው። ሲጀመር ቃሉ በዕብራይስጥም ሆነ በግሪክ ማስኩሊን ጾታ ነው ይዞ የሚመጣው፣ ፌሚኒን ይዞ አይመጣም። ስለዚህ አሁን ምንድነው እየተደረገ ያለው? የወንድ ጾታ ነው ይዞ የሚመጣው። ካፋር የሚለውም ይሁን ሊትሮቲን የሚለውም ቃል ይሁን ፌሚኒን ሳይሆን ማስኩሊን ኦር የወንድ ጾታን ነው ይዞ የሚመጣው። ስለዚህ በግዴታ በሴት ተደርጎ እንዲተረጎምም እያደረጋችሁ ነው ያላችሁት። ያንን ልናልፈው እንችላለን። ምናልባት አይ ለሴትም ይተረጎማል የምትሉት ነገር ካለ እሱንም ብታመጡልን መልካም ነው። ማርያም ቤዛዊት ዓለም ልትሆን ትችላለች። ከነዛ ከሶስቱ ትርጉሞች ውስጥ የትኛውንም ያዙና መልሱልን። ቤዛዊት ዓለም ልትሆንልን ትችላለች ብሎ ያስተማረ ከብሉይ ነቢይና ከአዲስ ሐዋርያ አለ ወይ? አንድ ኢንፍራንስ አለ ወይ? አንድ ያንን ማመልከት የምንችልበት የመጽሐፍ ቅዱስ ክፍል አለ ወይ? እንደዚህ ብሎ ያስተማረ የመጽሐፍ ቅዱስ ነቢይና ሐዋርያ አለ ወይ? ያው እንደሌለ ስለምናቅ ነው ይህንን እየጠየቅን ያለ ነው። ካለ እናንተ እንድታመጡ ማለት ነው።
አዲስ ኪዳናችንም ሆነ ብሉይ ኪዳናችን ከሚናገረው ሐሳብ ውጪ በኋለኞቹ ክፍለ ዘመናት እያደገ የመጣን ቴዎሎጂካል ቶፒክ ጎትቶ ሄዶ እዛ ውስጥ ማስገባት የመጽሐፍ ቅዱስን ሐሳብ አቢዩዝ ማድረግ ነው፣ አስገድዶ እንዲናገር ማድረግ ነው። ይሄ ጥበብ የጎደለው አይነት አካሄድ ነው ማለት ነው። ስለዚህ እዚህ ጋር ቪዲዮ ላይ ያየነው መምህርና አባታችን በትክክል መጽሐፍ ቅዱስ በሚናገርበት መልኩ ፈተዋል ብለን እናምናለን። ቤዛዊ ዓለማችን ኢየሱስ ክርስቶስ ብቻ ነው። በደሙ ከነገድ ከቋንቋ ከሕዝብ ለአባቱ ካህናትና አገልጋዮች እንዲሆኑ ከነገድ ከቋንቋ ሁሉ የዋጀን ኢየሱስ ክርስቶስ ብቻ ነው ነፍሱን ለሁሉ ቤዛ አሳልፎ የሰጠው ማለት ነው። ኦኬ። ከዛ ውጪ አጠገቡ ሌላ መለስተኛ ቤዛዊ በሌላ ትርጉም ተብሎ ነገረ ክርስቶሳዊ አውድ ተሰጥቶት የሚተረጎም ቤዛ የሚባል አይነት አካሄድ የማንቀበለው መጽሐፍ ቅዱስም የማያውቀው እንግዳ ትምህርት ነውና ከዚህ ራሳችሁን አስመልጦላችኋለሁ። ጸጋና ሰላም ይብዛላችሁ። መርገመ ሥጋ መርገመ ነፍስ የሌለባት ብትሆን ለምን እሷ ቤዛ አትሆንም? የሚፈለገው እኮ ጻድቅ ነው፣ ንጹህ እኮ ነው የሚፈለገው። ከአባትና ከእናቷ ንጹህ ሆና ብትወለድ ኖሮ ለምን እሷ አትሞትም ነበር ለሰው? ቤዛነት እኮ አንዱ የሚጠይቀው መስፈርት ሰው መሆንና ንጹህ መሆን ነው። ሰው ናት፣ አዎ። ንጹህ ብትሆን ለምን አልሞተችም? ለምን የእግዚአብሔር ልጅ ከሰማይ መጣ እሷ እያለች? ተው እንጂ የእግዚአብሔርን የማዳን ዕቅድ በዜሮ አናባዛው። የጌታ እናት ቅድስት ድንግል ማርያም የምትወደድ አማኝ ቅድስት እናት ናት። ነገር ግን በዚህ የእግዚአብሔር ቃል ውስጥ አንድም ቦታ ቤዛ ተብላ አልተጠራች። አንድም ቦታ መጽሐፍ ቅዱስ ተሳስቷል፣ የእግዚአብሔር መንፈስ ተሳስቷል፣ እኛ ምን ጨምረው። ይሁን እንጂ የጌታ እናት ለመዳናችንስ ምክንያተ ድህነት ናት፣ ምክንያተ ድህነት። መጽሐፍ ቅዱስ እኛን ለማዳን እግዚአብሔር ምክንያት የሆነችው እናቱ ናት ወይስ ፍቅሩ ነው? ወገኖቼ ሆይ በተረት ተረት መመላለስ ዘመንና ጊዜ እድል የሰጣቸውን ሰዎች ጆሮ በማድመጥ ወደ ጨለማው መነዳት ይቅርብን። ማለት ከሦስቱ አካላት አንዱ የሆነው እግዚአብሔር ወልድ ከቅድስት ድንግል ሰው ሆኗል። ሰው ሲሆን ይሄንን ያደረገው እኮ በገዛ ዘመኑ እሱ ነው። እሷን የመረጣት እሱ ነው እንጂ እሷ አይደለችም የመረጠችው። እምቢ ብትል ኖሮ እኛ እንድንነበር የሚል ይፋ አይሰራም እዚህ ውስጥ። ቢሆንስ እምቢ ብትል ኖሮስ ለምን እምቢ ትላለች? የእግዚአብሔር ቃል ከሰጣት ክብር በላይ ብንንፏቀቅ ለምን በጭንቅላታችን አንቆምም? ምንም ተጨማሪ ነገር ልንሰጣት አንችልም። አንድ ጊዜ እግዚአብሔር አክብሯታል፣ ልናዋርዳት አንችልም። ሊመለስ በጋሻው አጀስ ተደረገ። እኔ በደንብ አውቃለሁ፣ እመለሳለሁ ብሎ ስለ ከሰርክ ተመልሰ የኦርቶዶክስ ሰባኪ ትሆናለህ። እናያለን፣ የአባቶች ስልጣን ስለሆነ ማለት ነው። ከዛ ሊመለስ ተብሎ አንድ ቀጠሮ ላይ አንድ አባት ቀሩ ሳይችሉ። ከዛ በጋሻው ታስሮ የሆነ ቦታ ሄደ። ዝቃላችሁ መንግስት ነው ወሰደው። ሲመለስ ግን ሚሊኒየም አዳራሽ ፕሮግራም ተዘጋጀለት። ከዛ በኋላ ልንገራችሁ የበጋሻው ፕሮግራም ተዘጋጀ። ያ ፕሮግራም በጋሻው ሲደረግለት ወደ 40 ሚሊዮን ብር ነው ሰብስበው የሰጡት። አው መንግስት በእውነት ፕሮቴስታንቶች ጤነኞች ቢሆን ነው ልብሱን አውልቅ፣ በቃ ኦርቶዶክስ ወጥታል አይደለ? ልብስ አውልቅ፣ መስቀሉን አውልቅ፣ የሷን ትልቁ ዳቦ ሊጥ ሆነ ማለት አሁን ነው። ዙጣ በዚህ ልክ አደባባይ ወጥተህ ስትዋሽ ስመለከት በጣም ነው ያፈርኩት። የምታነሳው ሐሳቦች ረብ የሌላቸው፣ አንዱን ሐሳብ አውርተህ ሳትጨርስ ሌላ ሐሳብ ላይ ትገባለህ። ሙሉ ቪዲዮውን ብትመለከቱት እንደዚህ አይነት ስሜት እንደሚሰማችሁ ተስፋ አደርጋለሁ። ወደ በጋሻው ስንመለስ 40 ሚሊዮን ብር ተሰጠው። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊመለስ ነበረ። እንደዚህ ብለህ የምታወራው በእውነት ከእውነት የራቀ ሐሰት ስለሆነ እንደዚህ አይነት አደራረጎች ለትውልድ የማያንስ ስለሆነ ትክክለኛውን የእግዚአብሔርን ቃል ከቻልክ እሱን ብታወራ መልካም ነው። ጊዜህን ስለ ሰው እያወራክ በከንቱ ከምታሳልፍ ንጉሥ የሆነውን ስለ አንተ እርቃኑን በራስ ቅል ኮረብታ ላይ መስዋዕትና ቤዛ የሆነልህን ጌታ ኢየሱስ ክርስቶስን ዳግም ንስሐ ገብተህ ወደ ፍቅሩ ልጅ መንግስት እንድትፈልስ ካለህበት የድቅድቅ ጨለማ ወጥተህ ንጉሥ ክርስቶስን ብቻ በልብህ አምነህ በአፍህ እንድትመሰክር እግዚአብሔር እስካሁን ሰዓት ድረስ የንስሐ ዕድሜ እየሰጠህ እንደሆነ እንድታስተውል በጌታ ፍቅር አሳስባለሁ። 40 ሚሊዮን ተሰጠው፣ እንደዚህ ሆነ። አቤት በእውነት ሰው ይታዘበኛል በል። በጋሽ እንደምናውቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያገለግል የነበረው ክብር የነበረውን ዝና አንድ ሊቀ ጳጳስ እንኳን እንደሱ ተከብሮ እኔ በዘመኔ አይቼ አላውቅምና ያ ሁሉ ክብር ትቶ ያ ሁሉ ዝና ትቶ የወጣው
በራስ ቅል ኮረብታ ላይ እርቃኑ የተሰቀለለትን ክርስቶስን ብቻ ተመልክቶ እንደሆነ እንድታውቁ ፈልጋለሁ። አሁን እሱ እግዚአብሔር በሰጠው ራእይ ባላደራ ሆኖ የክርስቶስ ቤት መዓዛ ወይም አሮማ በምትባል ቤተክርስቲያን በመጋቢነት እያገለገለ 24 ኤልኤ ኢንተርናሽናል ሆቴል ፊት ለፊት እንገኛለን። እንደውም ጋብዘናል። በሱ ስር ሆናችሁ ያን ቪዲዮ ስትመለከቱ የነበራችሁ በጠቅላላ ከኛ ጋር መታችሁ ህብረት እንድታረጉ ስፍራውን ነግሬያችኋለሁ። ንጉስ ክርስቶስን ከኛ ጋር ከፍ ከፍ እንድታደርጉት እግዚአብሔር በሰጠው በዛ ራእይ ላይ አዳዲስ ነፍሳት እየተጨመሩ ከቀን ወደ ቀን የእግዚአብሔርን ክብር የመንፈስ ቅዱስን ኃይል እያሳየን እስካሁን ድረስ አኑሮናል። በፊታችን ደግሞ እግዚአብሔር የተናገረን የመሻገር ዓመት ብሎ 2017 ላይ ተናግሮናል። ስለዛ አሮማዎች ከመንፈስ ቅዱስ ጋር 2017ን እየተሻገሩ የጠላትን ወረዳ በክብር እያፈረሱ የእግዚአብሔርን መንግስት በኃይልና በስልጣን እየሰበኩ ጉዞ ወደፊት እንጂ ወደኋላ ፈጽሞ የለም። አንመለስም ወደኋላ። ለምን ከተባለ ያየነውን አይተን ስለወጣን። ክብር ለኢየሱስ ይሁን። ይህ ቪዲዮ ለሌሎች እንዲዳረስ እንዲሁም ደግሞ ለእርሱ እንዲደርሰው ሜንሽን እንድታረጉት ሼር ኮፒ ሊንክ እንድታረጉ በጌታ ፍቅር አሳስባለሁ። ጸጋ ሰላም ይብዛላችሁ። ተባረኩ። ቤዛ የሆነ ቤዛ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አይችልም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ መሆን አይችልም። የሁላችንም ቤዛ ስለ ሁላችን ተላልፎ የተሰጠ የተሸጠ መድኃኒት የሆነን ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት የኃጢአተኞችና የበደለኞች ወዳጅ ጎፍተን ከኢየሱስ ክርስቶስ እድመ ዳራለኔ አባከኝ ባየኑ ጃለተኝ